والله እኔ ይሄ ረመዳን በጣም እየገረመኝ ነው። ይሄ ረመዳን መስጂድ ያልጠበቅኳቸው ልጆች መስጂድ ማይመጡ ልጆች እየመጡ ሱብሃንአላህ። ሴቶች እንደዚሁ ባለቤት ስትነግረኝ እንዴት ትናንትና መጣችሁ እኮ ሂጃብ ለብሳ ትናንትና ሂጃብ ማሻአላህ። ይሄ ረመዳን ወላሂ ወንዶች ራሱ ሱብሃንአላህ ለረጅም ዓመት ያላየኋቸው ወንዶች መስጂድ እየመጡ ነው። አልሐምዱሊላህ። ይሄ ዓመት በጣም ብዙ ሰው እያየን ነውና አልሐምዱሊላህ። ነገራችን ላይ እንደው አላህ መጨረሻችንን እናሳምርልን። እንደው በዚሁ አላህ የምንቀጥል ያድርገን እንጂ ማለት ነው። ረመዳን ላይ እውነትም በተግባር ሰይጣን ይታሰራል የሚባለው ነገር እውነት ነው። እንዴት ምን አጋጠመህ? እንኳን ከሰው አይደለም ከራሴ ከነፍሴ የማልጠብቀው ሰው ይቀይረኛል። ራሱ በቃ ወደ ሲስተም ውስጥ ያስገባሃል። በቃ ልክ ማግኔት አላለ ብረት እንደሚስብ በቃ ልክ እንደዛ ይስብሃል። በቃ ወደ መጥፎ ነገር ልሂድ ብትል ራሱ መሄድ አትችልም እና አላቅም አላልባችን ያጠንክረው በዚህ እንጂ አብዛኛው እዚህ በቃ እንደዚህ ያደርጋሉ የማልጠብቀው ዱርዬ። ያው እኔም ዱርዬ ስለነበርኩ ስለማውቀው ረመዳን ላይ ሙሉ በሙሉ ብዙ ነገር ነው የሚስተካከለው። ለነገሩ የፍጥረት ዓለሙ መቀየሪያ ነው ይባላል እኮ ራሱ እንትና ዳዋ ላይ ሰምቼዋለሁኝና አላህ የልባችንን የሚቀይርልን። እኔ የምፈልገው የውስጥ ህይወታችንን እንዲቀይርልን ነው። አሜን አሜን። ልክ ነህ ወላሂ። አላህ ደግሞ ስንት ውለታ ነው አይደል የሚውልልን። አመቱን ሙሉ ስንት ነገር ስንሰራ ምን አለበት አንድ ወር ብቻ እንደዚህ ለሱ ብንገዛ ኢባዳ ብናረግ ሲያንሱ አይደለም ለአላህ። እንግዲህ የሱን አየር እየሳብን ስንት ጤና እያበላን እያጠጣን ስንት ነገር እያደረገልን አንድ ወር ሙሉ እስኪ ነፍስያችን እንደምንም ብለን ተቆጣጥረን ለሱ ኢባዳ ማድረግ ሲያንስ ነው ወላሂ። ግን የሰው ልጅ ሸይጣን እንግዲህ ታስሮልናል። አሁን ከዚህ በፊት ከሸይጣንና ከነፍስያችን ጋር ነበር የምንታገለው። አሁን ደግሞ ከነፍስያችን ጋር ብቻ ነው። ሸይጣን ወዴት ታስሮልናል? ገባችሁ? አልሐምዱሊላህ። እና በጣም ደስ የሚል ነገር ነው። ምናልባት ፌስቡክ ተጠቃሚ ከሆንኩ ወይ ደግሞ ቴሌግራም ላይ የጀነት በር መግቢያ የሚል ግጥም ጥፍ ያለ አይተው ከሆነ አሁን ፌስቡክ ምናምን ብዙም አልገባም፣ ግን አሰማን እንዴ ፌስቡክ ላይ ገጣሚውን ራሱን እያወቅኩት ፌስቡክ ላይ ምን አስነበበኝ እንዴ ገጣሚው በረመዳን እንኳን መጣፍ አልተውኩም። ሌላው አሁን አንድ ሲጋራ የሚያጨስ ሱስ ያለበት ሰው እኮ ሲጋራ ረመዳን ቢሆን ሲጋራውን አያቆም። ካፈጠረ በኋላ ያጨሳል መቼም አይደል? አንተም እንደዛው ነው የምጽፈው። እስኪ ጻፍ ሌላ መተንፈሻ የለኝም ለዛ ነው እኮ። ሱብሃንአላህ ይገርማል። አሁን እንደዚህ አሁን ረመዳን ላይ እንግዲህ ያው የሚያጨሱ ሰዎች ቀን ሙሉ ሳያጨሱ ልክ ካፈጠሩ በኋላ ሳያጨሱ እንግዲህ ቀን ሙሉ ያው መቼም ያንተናቸው ራሱ ሰብር ማድረጋቸው ይገርማል። እና ረመዳን ለብዙ ለውጥ ነው። እንደዚህ አይነት ሱስ ያለባቸው ሰዎች ከዚህ መውጣት ይችላሉ። ገባ? ለብዙ ነገር ትምህርት ነው በነገራችን ላይ። ለምን ረመዳን ላይ እንግዲህ አስበው ጾመው እንደዛ ቀን ሙሉ ለፍቶ እንደዛ ሆኖ በባዶ ኪሱ ከወጣ ነው በጣም ኪሳራ፣ ትልቁ ኪሳራ። ለምን ረመዳን ማለት የለውጥ ነው። ለውጥ ራሳችን ላይ ማየት። እኔ ካለፈው ዓመት ረመዳን ይሄ ዓመት ራሴ ላይ ምን ለውጥ አይቻለሁ። ረመዳን አሁን ከገባ 7 ቀን 6 ቀን ነው። በዚህ ጊዜ ውስጥ ምን ለውጥ ራሴ ላይ አይቻለሁ የሚለው ነገር ወሳኝ ነው የጀመረ። ለምን በተለይ ጊዜያችን ሰጥተን ቁርአን እንቅራ። ዓመቱም ሙሉ የተለያየ ነገር እንሰራለን። ገባችሁ? ስለዚህ ሁላችን እንድናስብበት ሂሳብ ዑመር ምን ይላል? ሐስቡ ነፍስኩም ቀብለ አን ተሐስቡ። ከአላህ ጋር ሳትታሳሰቡ በፊት ራሳችሁ ጋር ተሳሰቡ ይሆናልና ይሄን ነገር አደራ። ግጥሙን ጀባ በለን እስኪ የረመዳን እኔ አኪድ መቼም
ለየት ያለ ግጥም ነው። እንደው ቅዱና ለእኔም ላኩልኝ፣ እኔም አወርደዋለሁ። ችግር የለም። የጀነት መክፈቻ ለሰማይ ለምድሩ በረከት የሆነ የአላህ ስጦታ በተለይ ላመነ ከቁልፎች በላጩ የጀነት መክፈቻ ያውና ዘለቀው ለታደልነው ብቻ። አዎ ታድለናል፣ አዎ ታድለናል። ሳንቀረው በአምና ስንቱ ሳይደርስበት ዘንድሮን በደህና እኛ ተወፍቀነው አምላካችን ፈቅዶ እናም በምስጋና ልባችን ተዋዶ የምንጦመው ያርገን መጥፎን አስወግዶ በረመዳን ጨረቃ በሰማይ ሲበራ ምህረት ሲወርድ እንደ ዶፍ ሳያበራ ልቦች ሲነጡ ከቅናት ከጥላቻ ሪዝቃችን ይብዛ በጾም ዳርቻ። ይህ ወር ስጦታ ነው ካላህ የተሰጠ ለንስሐ በርን ከፍቶ ለሰው የበለጠ ነውና እንትጋ በዱዓ በቁርአን እንዲጠድቅ ስራችን በዚህ ቅዱስ ዘመን። አላህ ይቀበለን ጦማችንን ሁሉ ይጥዳ ልባችንም ከክፋት በሙሉ እንሁን ከተመረጡት በጀነተል ደጃፍ ለፊርዶስን በቅተን በርሱ እንታቀፍ። ለፊርዶስን በቅተን በርሱ እንታቀፍ። ማሻአላ። ቀኑስ የካቲት 10 2018 ዓ.ም። ማሻአላ ማሻአላ ማሻአላ። ጀዛከላህ ኸይር። ወላሂ በጣም ደስ የሚል ግጥም ነው። በጣም ዛሬ ደግሞ የጣፍኩትን ልጋብዝ። ዛሬ የጣፍኩትን ቅድም አንድ ሰዓት ከ27 ላይ። እሺ ማሻአላ ተፈضل። ደስ ይላል። አንድ ሰዓት ከ27 ነው ያልኩት። ሰምተሃል? የካቲት 15 አለ ዛሬ። እናልፋለን። ሊቃና ሲከጅል የባስ ተጣመመ ሊነጋም መሰለኝ ጭራሹን ጨለመ። አስቆ ሊያስቀረን አጉል አስለቀሰ በሐሴት ሊሞላን እምባና አረ ኮፒሊንክ የጀማው ኮፒሊንክ ያስፈልገናል። ስልክ ተደወለበት። ኮፒሊንክ የለንም። ኮፒሊንካችን 1000 ያስገቡት ሐቢቢ ጀዛኩሙላሁ ኸይር። ከመጀመሪያ ጀምሯል። አብሽሩ። አስወጥቶት ነው። ቆይ እንደገና አስገባሉ። ግጥሟንም አንሰማታለን። እቺ አስወጥቶታል። ሙሉ ለሙሉ አስወጥቶታል። ካቲዛት 2018 ዓ.ም። በነገራችን ላይ አልሰማንህም። እሺ ወጥተህ ነበር እንዴ? ወላሂ አሁን የተመለስኩ ወጥተህ ነበር እኮ። እናንተ ዋይ እስካሁን ለብቻ እያነበብክ ነበር። እኛ አልሰማንህም። እሺ እዚህ ጋር ያላችሁት 100 ምናምን ሰዎች አልሰማችሁኝም? እነሱ እኮ አንተ ከዚህ ወደ አንተ ሄዶ ነው። ከዚህ ስትወጣ እምቢ አስወጣ። ለዛ ነው አዳመጥ ነው እኮ ያለ ነው። ዛንዱ ባለቁ እደግመዋለሁ። ከመጀመሪያ እኛ አልሰማንም። እኔ ጋር ያሉት ማንም አልሰማም። ይደገም ይጣፍጣል። ስለዚህ ችግሩ ከኔ ነው ማለት ነው። ችግሩ ከኔ ነው ከሱ አይደለም። አያችሁ። ስለዚህ ኮፕሊንክ አድርጉ። በደምብ ኮፕሊንክ አድርጎ ጀማ። ኮፕሊንካችን 1000 ያስገብት። ኮፕሊንክ ብቻ አድርጎ አሁን ሳታቋርጡ ታብታቡን ተውትና 1000 እስከሚገባ ኮፕሊንክ አታቋርጡት። እሺ ሀቢቢ አሁን ብስሚላህ ጀምር። እናልፋለን። ሊቃና ሲከጅል የባስ ተጣመመ
ሊነጋ መሰለኝ ጭራሹን ጨለመ። አስቆ ላስቀረን አጉል አስለቀሰ፣ በሐሴት ሊሞላን እምባን አስፈሰሰ። ተው እንጂ ስጋችን አታርክም በከንቱ፣ ዛሬ እንደጨለመ አይቀርም መንጋቱ፣ አይቀርም ማለፉ የመጣው ፈተና፣ እባክህ ቻልና መንፈሳችን ይጥና። እኔና ሀገሬን ስታውቀንም ድሮ አለ ያልገጠመን የባስ ከዘንድሮ። በእርግጥም ታውቃለህ የሆነውን ሁሉ ስንቱም ሲደርስብን ግፍና በደሉ። ታዲያ ተሸንፈን እንዳው ወድቀነውም በዚያው መቼስ ቀርተን ይሆን ያን ሁሉ ችለነው? ይልቅ በተአምር አልፈነው በጌታ ይኸው ዛሬም አለና ሆኖልን ትዝታ። እናለ አሁንም ከመጣብን በላ እናልፋለን እንጂ በዘዴ በመላ፣ በጸሎትም ዱዓ በአምላክም እርዳታ የማያልፍ መስሎህ ተወን አታምታታ። አዎን ይመስለኛል ሊተርፈንም ሞልቶ የጎደለን ናረ ፈተናችን ደርሶ፣ የላላው ጠበቀ አንገቱም ታነቀ፣ ሽንፈትም ሊሰዋ ተስፋውም አለቀ። ጨለማም ሊረታ ብርሃን ዘለቀ። ሰኞ 1:27 ማታ የካቲት 15 2018 ዓመተ ምህረት ማሻአላህ። መጪው ጊዜ መልካም ነው ኢንሻአላህ። እኔ ግን የቅድሟን በደንብ አላጠገበችኝም። የጀነቷን ድገምልኝ። ትደገም? አዎ ትደገም። እሷ ትደገም። እኔ ቅድም እየተቋረጠ ስለነበረ ለእኔ ለራሴ ስለምፈልጋት ላስቀምጣት። የጀነቷን ድገማት። አላህ ሁላችንንም ለጀነት ያብቃን። ወንድሜ አንተንም ለጀነት ለፍቅድ ታብቁህ። ከነብይ ሰለላሁ ዐለይሂ ወሰለም ጎረቤት ያገናኘን። አሚን። ላንተም ኢንሻአላህ እንዴት እንደምወደቅ እኔ ነኝ የማውቀው። ወንድሜ እኮ ነህ ሐቢቢ። እውነቴን ነው። በአሁኑ ሰዓት መድረክ ላይ አሉ ከምላቸው ወንድሞች አንዱ አንተ ነህ። ከምሳሳላቸው የመረኝ ነውና ኢንሻአላህ። ግን ቀድመህ ጀነት ከገባህ እንዳትረሳኝ አደራ። ኢንሻአላህ ደግሞ ነገ ጀነት ለፍቅዶት ላይ እንገናኛለን። ወላሂ ኢንሻአላህ። አላህ በረህመቱ ምን ይሳነዋል? እዚህ ዱንያ ላይ እኔ ጀርመን ሁኜ አንተ ኢትዮጵያ ሆነ እንደዚህ ተአሳውቆን በጀነት ደግሞ እንግዲህ ለምን አብረን አያደርገንም? ኢንሻአላህ። እንግዲህ ይኸውልህ አንድ ሰው ጀነት ሲገባ አላህ ምን ይለዋል? ባሪያዬ የፈለግከውን አገኘህ፣ የፈለግከውን ተሳካልህ፣ ጀነት እንዴት ነው? ሁሉ ነገር አለ። አዎ አላህን ያመሰግንና ምን ይላል አላህ? ዱንያ ላይ አንድ ጓደኛ ነበረኝ እንዲህ ከሱ ጋር፣ ያ ጓደኛ የት ያለ ብሎ ይጠይቃል። ያ ጓደኛው ደግሞ ጀሃነም ውስጥ ከሆነ አላህ ምን ይላል? ለባሪያዬ ጓደኛውን ከጀሃነም አውጥና ጀነት እሱ ጋር አምጡለት ይላል። አየህ ሱብሃንአላህ። ስለዚህ አንተ ጀነት ከገባህ እንደሆነ እዛ ከሆንኩኝ አስታውሰኝ፣ እንዳትረሳኝ አደራ። ኢንሻአላህ። እኔም ልክ እንደዛው ቢዝኒላህ ወላሂ ኢንሻአላህ። አብሽር ሐቢቢ ኢንሻአላህ። አሁን ሀባይቢ ወንድማችን ሳዳም ለረመዳን የጻፈው ግጥም አለ። ያው ወንድማችን ገጣሚ ነው ታውቃላችሁ፣ ደራሲ ነው፣ አይቲ ነው። ማሻአላህ የተለያዩ ሰርቲፊኬቶች አሉት። አላህ እንግዲህ ይጨምርለት። እንግዲህ ለብዙ ወንድሞች እህቶቻችን ጥሩ ምሳሌ ነው። እንግዲህ አንደኛ ነገር በጣም ሰብር የሚባለው ነገር እሱ በጣም በብዙ አይነት ፈተና ተፈትኗል። በተለያየ ፈተናዎችን አጋጥሞታል። በእውነት ስራ ቦታ ላይ፣ ትራንስፖርት ላይ የህመም በጣም ብዙ፣ ግን ያን ሁሉ ሰብሮ ብዙ አይነት ፈተኖችን አልፏል። ብዙ ሰዎች ደግሞ እንደዚህ አይነት ህመም ሲታመሙ ተስፋ ይቆርጣሉ። በቃ ተስፋ ይቆርጣሉ። ገባችሁ? ስለዚህ
ለብዙ ወንድም እህቶቻችን ጥሩ ምሳሌ ነውና አላህ ይጠብቀው። አሁን ግጥም ይጋብዛችኋል። ኢንሻአላህ ግጥሙን በደንብ ስሙት፣ አዳምጡት። መልእክቱ በጣም ደስ የሚል መልእክት ነው። Thank you so much ናድባል። የጀነት መክፈቻ ለሰማይ ለምድሩ በረከት የሆነ የአላህ ስጦታ በተለይ ላመነ ከቁልፎች በላጩ የጀነት መክፈቻ ያውና ዘለቀው ለታደልነው ብቻ። አዎ ታድለናል ሳንቀረው በአምና ስንቱ ሳይደርስበት ዘንድሮን በደህና እኛስ ተወፍቀነው አምላካችን ፈቅዶ እናም በምስጋና ልባችን ተዋዶ ለምን ጥሞ ያርገን መጥፎን አስወግዶ። በረመዳን ጨረቃ በሰማይ ሲበራ ምህረት ሲወርድ እንደ ዶፍ ሳበራ ልቦች ሲነጡ ከቅናት ከጥላቻ ሪዝቃችን ይብዛ በጾሙ ዳርቻ። ይህ ወር ስጦታ ነው ከአላህ የተሰጠ ለንስሐ በርን ከፍቶ ለሰው የተሰጠ ነውና እንትጋ በዱዓ በቁርአን እንዲጸድቅ ስራችን በዚህ ቅዱስ ዘመን። አላህ ይቀበለን ጾማችን ሁሉ ይጽዳ ልባችንም ከክፋት በሙሉ። እንሁን ከተመረጡት በጀነተል ደጃፍ ለፊርዶስም በቅተን በርሱ እንታቀፍ። ለፊርዶስም በቅተን በርሱ እንታቀፍ። ኢንሻአላህ አትሉ? ኢንሻአላህ ሁላችሁም ኢንሻአላህ በል። ኢንሻአላህ ልክ ነህ ወላሂ ኢንሻአላህ። ጀዛከላህ ኸይር። ስማ ረመዳን ላይ እንዴት ነው እስኪ ጊዜን የምታሳልፈው? ያው ሰራተኛ እንደመሆኔ መጠን ዛሬ ስራ ነበር የቆየሁት። እሺ ያው ስራ ስትሆን ያው እንቅስቃሴ ትንሽ ከበድ ይላል። አልሐምዱሊላህ በጥቅሉ ደስ ይላል። አልሐምዱሊላህ አብሽር ኢንሻአላህ። አንድ ቀን ደግሞ አይታወቅም ኢንሻአላህ ከስራ ስትመጣ ውዷ ባለቤትህ ሁሉ ነገር አዘጋጅታ ፍጡር አዘጋጅታ ትጠብቃለች። አይታወቅም ልጆች ጋር ኢንሻአላህ እንግዲህ ነገ መልካም ቀን ነው። አዎ ኢንሻአላህ ነገ መልካም ቀን ነው። ነገ መልካም ቀን። እኔ በጣም አንድ ቪዲዮ ሰርቻለሁ ልበል፣ በዚህ ላይ ዩቲዩብ ላይ ሰርቻለሁ። አንድ ወንድማችን ነው፣ እሱም ያው አካል እንትን ነው ልክ በጣም የሱ ደግሞ በጣም ይከብዳል። በነገራችን ላይ እሱ መሄድ አይችልም። ሚስቲ በጣም ማለት ሁሉ ነገር የምታደርግለት ሱብሃንአላህ። በጣም የሚገርም ቪዲዮ ነው። ቪዲዮ ሰርቻለሁ ዩቲዩብ ላይ መሰለኝ፣ መች እንደሆነ ባላስታውስም ወላሂ። እዚህ እሱ በጣም ትንሽ ነው በነገራችን ላይ ማለት አይሄድም፣ በቃ አይሄድም፣ መንቀሳቀስ አይችልም። እና ጀርባው ላይ ተሸክማ ነው ሁሉ ነገር የምታደርገው። ጀርባው ላይ ተሸክማ ሽንት ቤት ወስደዋለች፣ ገላውን ታጥዋለች፣ ታበለዋለች፣ ልብስ ትቀይርለታለች፣ ሁሉ ነገር ታደርግለታለች ወላሂ። እና እንደዚህ በቃ ገርሟቸው ሁሉ ነገር እና በዛ ላይ ደግሞ ልጅ አላቸው፣ አንድ ህፃን ልጅ አላቸው። እና በጣም ይሄ ሁሉ ነገር በቃ እንዴት ልታገቢው ቻልሽ በዚህ አይነት አህዋል ሆኖ ምናምን ብሎ ይጠይቃታል ጋዜጠኛው። ችግር አለው ድንገት እሱ ይሆናል ጀነት መግቢያ ሰበብ አለች። ሱብሃንአላህ ወላሂ አላህ እንግዲህ እሱ እንደዚህ ፈጥሮታልና ለምንድን ነው አልንከባከበው እያለች በቃ ሁሉ ነገር በጣም ቤታቸው ብታዩ በጣም ደግሞ እንትን ናቸው ማለት ህይወታቸው በጣም ትንሽ ክፍል ነው ያላቸው። ቤቷ እዛ፣ ሳሎን ቤቷ እዛ፣ ማድ ቤቷ እዛ፣ ሽንት ቤቱ ወላሂ በጣም ያሳዝናሉ። ግን ሰብራለሁ አለች። አላህ በዚህ ያርቶ ሰበብ ወላሂ እሱ ቪዲዮን ይዩት ግቡና ዩቲዩብ ላይ ሰርቻለሁ። በጣም የሚገርም ታሪክ ነው፣ እየተረጎምኩ ሰርቻለሁና አታውቁም ወላሂ። አንዳንድ መልካም የሆኑ እህቶቻችንም አሉ በነገራችን ላይ ለዱንያ የማይጨነቁ ለአኺራ። አሁን አንዳንዱ ደግሞ አለ እንግዲህ እኔ እንዴት እንደዚህ የሚል አለ፣ ግን አኺራን ደግሞ የምታስባለ። ለምን ዱንያ ማለት
መታውን ቀሊል ነው። ዱንያ ላይ የተወሰነ ጊዜ ነው የምንኖረው፣ ጥቂት ጊዜ ነው። አላህ እኮ ለዚህ ነው መታውን ቀሊል ብሏል። የተወሰነ ጊዜ ነው የምንኖረው። ዋናው ኑሮ አሁን ሳደም አላህ አዘወጀል ዱንያ ላይ እንደዚህ አርግቶታል። አኺራ ላይ ደግሞ ምን እንደሚመስል ታውቃላችሁ? ሱብሃንአላህ እንደዚህ ዱንያ ላይ እንደዚህ ለሰበረው አሁን ዱንያ ላይ እኛ አሁን ማሻአላህ እንደዚህ ነን እንላለን አይደል? ማሻአላህ አኺራ ላይ ደግሞ እሱ ምን እንደሚመስል አታውቁም። ዱንያ ላይ በዚህ ሁሉ በአጋጠመው በህመሙ በምኑ ያን ሁሉ ስቃይ ሰብሮ ስላለፈው አኺራ ደግሞ አላህ ምን እንዳዘጋጀለት ይታወቃል። ስለዚህ አብሽር ሐቢቢ አከራም ከቃል በላይ ነው። ወይ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰሃባ ዛፍ ላይ ቴኑር እየቆረጠ ገለጥ ሲል ይገበገበታል እና ሰሃቦች ይስቃሉ፣ ፈገግ ይላሉ። እንዴ የእግሩን ቅጥነት በሱ በቀጫጭ ነገሮች ነው የምትስቁት። እሱ እኮ ነገ በአኺራ እኮ ከኡሁድ ተራራ ይበልጣሉ እግሮቹ እነዚህ ቀጫጭ ነገሮች ብለዋልና የነገውንማ ከምድራዊ ጋር አላነጣጥርም። ነገር ዘላለማዊ ሕይወት ላይ አላህ ከዚህ የተሻለ ነገር እንደሚሰጠኝ 100% አምናለሁ። ኢንሻአላህ 100% አምናለሁ። ግን ሁሌ ለራሴ ነው የማደርገው። አላህ መጨረሻዬን ያሳምርልኝ። ዋናው እሱ ነው። ሑስኑል ኻቲማ የሰው መጨረሻ አይታወቅም እና አላህ መጨረሻችን ያሳምርልን። ወላሂ እውነትህ ነው። አላህ መጨረሻችን ያሳምርልን። ዋናው ፎሎ የምታደርጉኝ አመሰግናለሁ። ሁላችሁንም ፎሎ እያደረጉ ነው እንዴ? እኔ ግን የሚገርመኝ ሁሌ ሳደም ከኔ ጋር ሲገባ ሁሌ ፎሎ ታደርግ። ፎሎ በጣም ጨምሮ ነው የሚወጣው። ሱብሃንአላህ። እኔን ፎሎ ለምን አታደርጉኝ? በነገራችን ላይ ኧረ እኔንም ፎሎ አድርጉኝ። ማሻአላህ 164 ገባ። አላሁ አክበር አላሁ አክበር። ባለፈው ስንጋይ 149 ነበር፣ 150 ገባ። አይ ቲንክ አይደል? በየመሃል ላይ እንደዚህ እያሳደግኩት ነው በየቤቱ እየገባሁ። ማሻአላህ ለትልቅ ስራ ፈልገዋለሁና ኢንሻአላህ ያው ማሻአላህ ለዛ ነው። ማሻአላህ አይ ደስ ይላል። ፎሎ አድርጉት። ወላሂ በጣም ምስኪን የሆነ ወንድማችን ነው። አላህ ይጠብቀው። ጥሩ ልጅ ነውና ኢንሻአላህ ይገባዋል። እኔ እንደውም ትዝ ይለኝ 100,000 ስትገባ ሁሉ አስታውሳለሁ። ሱብሃንአላህ ያኔ 100,000 ያስገቡት ምናምን ስል አልሐምዱሊላህ። አሁን ግን ያው ማሻአላህ ይገባል። አብሽር ይመጣል። እዚህ ግን አንድ ጥያቄ ልጠይቃቸው። እኔ እንደዛ ስለሆንኩ ነው። በትንሽ ነገር ምን ያህሎቻችሁ ትደሰታላችሁ? ሙዋይ ግን በትንሽ ነገር ምን ያህል ትደሰታለህ? ታደስ ሱብሃንአላህ። እኔ ወላሂ ነው የምልህ ብዙ እኮ አይደለም። አላህ ተአምር ሲሰራ ያዋል። በትንሿ ነገር እደሰታለሁ። አልሐምዱሊላህ በተቻለ መጠን ለማመስገን እሞክራለሁ። ግን ካሰብኩት በላይ ጨምሮልኝ ነው የማገኘው። ለምሳሌ እዚህ ጋር እንደዚህ ነው የማልልህ ሰሞኑን እንቅስቃሴ ታደርግ እንደዚህ የሆነ ስራት ከሆነ አንዳንድ ቻሌንጆች አሉ። ከነዛ ከቻሌንጆች በኋላ በገብቼ ራስ ከበላ ምናምን በኋላ የሆነ ሰዓት ላይ ራሴን የምጠይቀው ነገር አለ። እነዚያ መንገድ ላይ ተፈትናል፣ እነዛ መንገድ ላይ አልፏል። ግን አሁን ምን አለ ቤት ባይኖረኝ፣ ስለዚህ ቤት ኖረኝ አልጋ ላይ አረፍ ብላለሁ። ስለዚህ ባለኝ ነገር ሳመሰግነው ወላሂ ጨምሮልኛል። ትናንትና ምን ሆንኩ መሰለህ? አንድ ተጋየ ተጋው ነው በአንድ ጥሩ ብቻዬን ደበረኝ። የሆነ ሰዓት ላይ ያው ይደብራል ብቻህን ስትሆን የሆነ ነገር አለውና እየሰራሁ ቁርአን ከፍቻለሁ። እኔ ቁርአን ባለበት እኔ አልደበረውም። በነገራችን ላይ የፈለገ ተአምር ቢሆን ማሻአላህ ተአምር ይፈጠራል እንጂ ላፕቶፕ ይዤ ቁርአን እየሰማሁ አልደበረውም። በተአምር ማሻአላህ። ትናንትና ግን እስትራቶ እንጉኝና ላይቡን ከፍቼው እንደዚህ እኔ ስራዬን እሰራ ነበረ
ጠፍቻለሁ እኮ ላይ ብሩካ አለው የሆነ ሳለ ድብቅቴ በሙሉ አልጠፋም፣ ጠፋ። ማሻአላህ ማሻአላህ። እና አንዳንድ ጊዜ መለስ ብለና ያላችሁ ላይ ትቆታ ያላችሁ ላይ ወላሂ ያላችሁ ነገር ላይ የቅድሙ ግጥም ላይ አይተህ ከሆነ አንድ ስንኝ አለች አዎ ታድለናል ታንቀረው በአምና ስንቱ ሳይደርስበት ዘንድሮን በረህና አምና በዚህ ሰዓት ልክ እንደኛ ተገናኝተው እንደኛ ጾመው ለመጾም ቋምጠው ተዘጋጅተው በመሃል ላይ ጥለው ያለፉ አሉ ኢብን አኪድ ትንሽ ወር ሲቀር ህይወታቸው የሚያልፋል። ነብያችን ደግሞ ጀነት ውስጥ ከሚገቡ ሰዎች አንዱ ረመዳን ከዓመት ደርሶ ረመዳን ጾመ ነው ብለዋል። ረመዳን መጾም መታደል እኮ ነው በነገራችን ላይ። ወላሂ እድለኛ ስለሆን ነው በጣም ያሸልባሉ። ለዛ ነው እችን ስንኝ ያመጣል። ከዚህ በላይ መታደል የለም። ልክ ነው ወላሂ። ኢንሻአላህ ወደፊትም አላህ ያድለናል። ተስፋ አለኝ። አብሽር አላህ ይጨምራል። አላህ ይጠብቅ። እንደ ቀለላ አገን አንየው። ለምሳሌ እኛ ቴምር ወልተን ለዚህ አፍጥረን ጧት ፊታችን እንዳጥበን ወደ ስራ እንሄዳለን። በዛ ያሸልባሉ። እንደ ቀላል ነው። ጧት አንድ ገጠመኝ ጠዋት ደንበል አካባቢ ነው አዲስ የተመደበው ትራንስፖርት ማገኘውና መኪናውን እስከምጠብቅ ብዬ የሆነ ግንብ አለ ሸዋ ዳቦ ቤት አካባቢና ጠጋ ብዬ ደገፍ ብያለሁ። ከሆነ ደቂቃ በኋላ ጥበቃው እየዘለለ መጣለ። ሂድ ከዚህ የምንፈልገው ምንም የለም እኮ እዛ ምን የሚደረግ ነገር ረብ። እሺ መልስ ብሰጠው ያው ችግር ልንፈጥር ነው። ሰው የለም በዛ አካባቢ ነው። መኪና እየጠበቅኩ ነው እለዋለሁ። ይጫዋል ወዴት እንባልም አላውቅም። ምን አለ አልተሰማውም። ኔትወርክ ይዞ ነበር። መኪና እየጠበቅኩ ነው እለዋለሁ። እለፍ ወደዚህ ሄዶ ወደ መንገዱ ምናምን እንጠብቃለን ምናምን ጮክ ብላ አየሁትና ወንድሜ ትረዳኛለህ? መኪና እየጠበቅኩ ነው። ምንድን ነው የምትለው አንተ? ዝም ብለህ ኪድ አለኝ። የተብዬ ከራሱ ጋር አይደለም ተወታረኩትና አስፋልት ላይ ቁጭ ብዬ እየጠበቅኩኝ ለረጅም ሰዓት ይከታተለኝ ነበር ይመስለኛል። በኋላ ግን መኪና አስቁሜ ሲሄድ የገባው ይመስለኛል። በመስኮት ሳየው በራሱ ሳያዝን አይቀርም። አሁን እንዴት ይኸውልህ፣ አሁን አንተን አላህ በዚህ አይነት መንገድ ነው የሚፈትንህ። አሁን አንተና አያውቁህም እንደዚህ አይነት ሰዎች ያው የተማርክ እንደሆንክ አይቲ እንደሆንክ ደረሰ እንደሆንክ የሁሉ ነገር አንተ ያለህን እውቀት አያውቁትም። አላህ እንግዲህ የሰጠህን ነገር በቃ የሚያስቡት ወይ በቃ እዚህ ጋር አሁን እሱ ሊለምን የመጣው ወይ እዚህ ጋር እንትን ሊል የመጣው ብሎ ነው ያሰበው። ገባ? አንተን ደግሞ አላህ ትዕግስትን በዚህ ይፈትንሃል። እስኪ እንደዛ አይነት ሰዎች ሲመጡ እንዴት ታስተናግዳቸዋለህ ሚለው ነገር አየህ። ሱብሃንአላህ። ስለዚህ ሁላችንም የራሳችን በቀን እንደዚህ አይነት ፈተናዎች ያጋጥሙናል በነገራችን ላይ